አያለው ብለው ነበር አዳምና ሔዋን የወደቁት። ይሄ ትዕቢት ነው። ትዕቢተኛው ዲያብሎስ ነበር የጣላቸው አዳምና ሔዋንን። ኢየሱስ ክርስቶስ ከመነገር በላይ በሆነ ትሕትና በዛሬው ዕለት በባሪያው እጅ በዮርዳኖስ ተጠመቀ። በዚህም ዮሐንስን ምናለው መጽሐፍ ሲሳዩ አንበጣ የዮሐንስ ትምህርቱ እንደ አንበጣ ከፍ ያለ ነው። ትምህርቱ ጣዕሙ ደግሞ የዮሐንስ የትምህርቱ መጣፈጥ እንደ ማር ወለላ እንደ ጣዝማ ማር የጣፈጠ ነው ተብሎ ተነገረለት። ኑሮውም በገዳም ነው ተብሎ ተነገረለት። እግዚአብሔር እንደነዚህ ያሉ ሰዎችን ስለሚወድ ከዮሐንስ እጅ ዝቅ ብሎ ተጠመቀ። ትሑታንን ይወዳል እግዚአብሔር። እርሱ ራሱ ጺሁ አፍኖቶ ለእግዚአብሔር እንዳለ ልቡናቸውን ለእግዚአብሔር ማደሪያ ያደረጉ ሰዎችን ይወዳል እግዚአብሔር። ተራራው ትዕቢታቸውን የናዱ ሰዎችን እግዚአብሔር ይወዳል፣ በልጅነት ይቀበላል። ይኸው ዛሬ በዮሐንስ እጅ ተጠመቀ። እግዚአብሔር ብዙ ገንዘብ አያስደስተውም። እግዚአብሔርን ብዙ ዕውቅና ደስ አያሰኘውም። እንደ ዮሐንስ ብቸኛ ነው ከሰው፣ ከመንፈስ ቅዱስ ግን ብቸኛ አይደለም። ልብስ የለውም። ከግመል ፀጉር የተሰራ ልብስ ይለብሳል። ልብሱ ግን እግዚአብሔር ነበር። ስለዚህ ኦርቶዶክሳውያን ከተራን ስናከብር አንድ ነገር ትዝ ሊለን ይገባል። ጌታ እንዴት ዮሐንስን መረጠው? ያማረ ልብስ የለው፣ ዘመድ የለው፣ እናቱ ሞታለች፣ አባቱ በግፍ ተገድሎበታል። እንዴት ጌታ ዮሐንስን መረጠው? የትምህርታችን ማጠቃለያ ይሄ ነው። እንዴት ከአንድ ገዳማዊ ጨርቅ ለባሽ ከሆነ የሚበላው ከሌለው ከዮሐንስ ዝቅ ብሎ እንዴት ተጠመቀ? ይሄንን ጥያቄ መልሰን ነው ከተራ ልናከብር የሚገባው። እግዚአብሔር እንደ ሰው ውጭን አያይም። ሰው ፊትን ያያል፣ ሰው ሀብትን ያያል፣ ሰው የንግግር ክህሎትን ያያል፣ ሰው መልክን ያያል። እግዚአብሔር ግን አሁን ያልኳቸው ሁሎችንም አያይም። እንደውም ዮሐንስ ዘኢይደልወኒ እፍታቶታ ናስአኒሁ የጫማውን ማሰሪያ ልፈታ የማይገባኝ ነኝ ነበር አይደል? የጫማውን ማሰሪያ ከዚህ በታች ምን አለ? ጫማውን ልሸከም አይገባኝም ይላል። ደግሞ በሉቃስ የጫማውን ማሰሪያ መፍታት አይገባኝም ይላል። ጌታ ግን ምን አለ? ወእግዚእነሰ ይቤሎ አንብርደከ በላዕሌ አለ። ዮሐንስ ጫማውን ያያል። ጌታ ግን ዮሐንስን እጅህን ከራሴ በላይ አድርገህ የማትዳሰስ ራሴን ዳሰኝ ብሎ ይህንን ክብር ሰጠው። ክብር ለልዑል እግዚአብሔር ይሁንልን። ትሕትና ያከብራል። ለዚያ ነው ዮሐንስ ተራራው ይናድ የሚለው። ጎድጓዳው ይሙላ ሲል ጎደሏቸውን ሙሉ ማለት ነው። የጎደለን ብዙ ነው። እንደ ሀገር እንደ ቤተ ክርስቲያን ህብረት ጎደሏችን ብዙ ነው። ጎድጓዳውን ሙሉ ይላል ዮሐንስ በዛሬው ስብከቱ። ተራራውን ናዱ ይላል። ትዕቢትን ተዉ ማለት ነው። ሰንከልካላውንም እንደዚሁ አስተካክሉ። ከኔ የሚበረታ ይመጣል፣ የጫማውን ማሰሪያ ልፈተው አይቻለኝም ሲል እግዚአብሔር ግን ትሕትናን እንጂ ሌላን ስለማያይ በዛሬው ዕለት ዮሐንስን ራሱን እንዲዳስሰው እንዲያጠምቀው ለዘላለም መጥምቀ መለኮት ሲባል የሚኖር ብቸኛ ሴቶች ከወለዷቸው የሚመስለው የሌለ አደረገው ማለት ነው። ክብር ለልዑል እግዚአብሔር ይሁንልን። የከተራ በዓል ይሄ ነው። የኢየሱስ ክርስቶስን መምጣት ነው የምናስበው። የዮርዳኖስን መፍራት ነው የምናስበው። የዮሐንስንም መንቀጥቀጥ ነው የምናስበው። በዛሬው ዕለትም እንደዚሁ ዮርዳኖስ እንደሸሸ በከተራ ቀን የምንሸሸው መጥፎ ነገር ሊኖር ይገባል። ዮርዳኖስ ከመቀዝቀዝ ወደ መፍራት እንደተመለሰ በበዓለ ጥምቀትም እንደዚያው ከብዙ ቅዝቃዜዎች በመንፈስ ቅዱስ ወደ መሟሟት ልንመለስ የሚገባበት በዓል ነው። ጥምቀት ሴትና ወንድ የሚተጫጩበት በዓል አይደለም። ጥምቀት ሰው ለእግዚአብሔር የሚታጭበት በዓል ነው። ክርስቶስ ለመንጻት ሳይሆን እኛን ለማንጻት የተገለጸበት በዓል ነው። እኛን ለሱ አገልጋዮች ልጆች ለማድረግ ያጨበት በዓል ነው። እንኳን አደረሳችሁ። የብዙ አባታችን ቡራኬያቸው ይድረስ። ወስብሐት ለእግዚአብሔር።
መጋቤ ሐዲስ ነቃጥበው አባቡ የሀገረ ስብከታችን ዋና ስራ አስኪያጅ፣ መላከ ብርሃናት አባ ይትባረክ የዚህ ታላቁ ደብር የደብረ ብርሃን ቅዱስ ሥላሴ አስተዳዳሪ፣ የተወደዳችሁ የከተማው አድባራት አስተዳዳሪዎች፣ የገዳም አበምኔቶች፣ የተወደዳችሁ መምህራን፣ የተወደዱ ወንድማችን ሊቀ ሊቃውንት ነቢየ ልዑል አዳሙ፣ በጻድቃኔ የአራት ጉባኤያት መምህር፣ የተወደዳችሁ የቃልተ ቤተክርስቲያን፣ የተወደዳችሁ የሰንበት ትምህርት ወጣቶች፣ የተወደዳችሁ በዚህ ቅዱስ ስፍራ ከሩቅም ከቅርብም ተሰብስባችሁ አምላካችሁ እግዚአብሔርን እያከበራችሁ ከእግዚአብሔር በረከት እያገኛችሁ ያላችሁ ምዕመናንና ምዕመናት የክርስቶስ ቤተሰቦች ሁሉም ማድረግ የሚቻለው አምላካችን ሁላችንንም በፍቅሩ ስቦ በረድኤቱ ጠብቆ ለዚህ ለታላቁ በዓላችን እንኳን አደረሳችሁ አደረሰን እንላችኋለን። እንግዲህ ትምህርቱንም በእምነቱ ጥልቅ በሆነ ምስጢር በሚገባን መንገድ ተረድተናል፣ ተምረናል። እናንተም አውቃችሁ ተረድታችሁ ከየአጥቢያ አብያተ ክርስቲያናቱ የሚወጡትን ታቦታት አጅባችሁ እየዘመራችሁ እያመሰገናችሁ ጥምቀተ ባህሩ ላይ ዮርዳኖስ ወንዝ ነው ያለነው ሁላችንም ማለት ነው። እና እንግዲህ የነገውን ፕሮግራም ይቀጥላል። ሁላችሁንም እግዚአብሔር አምላካችን ይባርካችሁ፣ ሁላችሁንም ይቀድሳችሁ፣ በበረከቱ አይለያችሁ። እንግዲህ ያየነው እኛ ትሕትናን ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገውን የትሕትና ሥራ ነው የተመለከትነው። እኛም ከጌታችን የምንማረው ይሄንን ነው። ሁላችንም የክርስቶስ ደቀ መዛሙርት ተማሪዎች ነን። ልክ እንደ ብሉይ ኪዳኑ በብሉይ ኪዳን የነበሩት ኢያሱ ይመራው የነበረው ሕዝብ ካህናት ተማሪዎች ነበሩ፣ የብሉይ ኪዳን ተማሪዎች ነበሩ። እኛም አሁን የሐዲስ ኪዳን የክርስቶስ ደቀ መዛሙርት ተማሪዎች ነን። ትሕትናውን ነው ያየነው፣ ፍቅሩን ነው ያየነው። ለሰው ልጅ ያለውን ፍቅር ነው የተመለከትነው። የሰላም አምላክ፣ የበረከት አምላክ፣ የፍቅር አምላክ የጠፋውን ሊሻው ነው ያገኘው ነው መሳሪያ ያደረገው ቅዱስ ዮሐንስን ማለት ነው። በልደቱ ቅድስት ድንግል ማርያም እመቤታችንን ምክንያት አድርጓል። ለጥምቀቱ ደግሞ ከሴቶች የተወለዱት የበለጠ ክብር ያለው ቅዱስ ዮሐንስን ነው መሳሪያ ያደረገው ወገኖቼ። ስለዚህ ዛሬም እግዚአብሔር ለሰው ልጆች መዳኛ የሆነ መሻገሪያ የሆነ ሰው ይፈልጋል፣ ይሻል ማለት ነው። የበረከት ሰው፣ የሰላም ሰው፣ የፍቅር ሰው፣ የትሕትና ሰው ይሻል አምላካችን ዛሬም ማለት ነው ወገኖቼ። ዛሬም በእያንዳንዳችን ምቹ የሆነ ሕይወት ባለን ሰዎች ላይ አድሮ ስራ ይሰራል፣ ያከናውናል ወገኖቼ። እና ሁላችንም እግዚአብሔር በሰጠን ሕግና ስራ ጸንተን ለመኖር ጥረት ማድረግ ያስፈልጋል። ትጋት ያስፈልገናል፣ ትሕትና ያስፈልገናል፣ ፍቅር ያስፈልገናል። ለሁላችንም ወገኖቼ የፍቅር አምላክ ነው የዮርዳኖስ ወንዝ ወርዶ ያየነው ሰዎችን ፍለጋ ማለት ነው። በዚህ ያሉትን ሰዎች ነው የባረከው፣ ወንዙን ነው የቀደሰው። ለሚጠመቁት ሰዎች ወንዙን ባረከላቸው፣ ቀደሰላቸው፣ አከበረላቸው ማለት ነው። ስለዚህ እኛም የምንከብርበት ፍቅር የምናገኝበት ሰላም የምናገኝበት ትሕትና ነው፣ ፍቅር ነው፣ ሰላም ነው፣ መተጋገዝ ነው፣ መተዛዘን ነው ወገኖቼ፣ መታዘዝ ነው። ዮሐንስ ታዟል። ዮሐንስ እሺ ብሏል። ሲጠይቀው እሺ ነው ያለው። እኛም አምላካችን ዛሬም ነገም ያዝዘናል፣ ይነግረናል። እሺ ማለት ግን ይፈለግብናል፣ ይጠበቅብናል ወገኖቼ። ስለዚህ እግዚአብሔር አምላካችን እሺ ብለን በረከት ለማግኘት የፍቅር ሰው ለመሆን የሰላም ሰው ለመሆን ይርዳን፣ ይርዳችሁ እንላችኋለን። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። በሰላም ዋለን አምላካችን እንደዚሁም በሰላም አሳድሮ ነገውን በዓል ደግሞ ሰላማዊ በዓል አድርጎ
ለሁላችን በረከት ለማግኘት እግዚአብሔር ይፍቀድልን። በሰላም ያሳድረን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ ማኅፀንሽ ፍሬ የተባረከ ነው። ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኩኑ ፍቱሐነ ወንጹሐነ ይረሴን ይረሲክሙ ድልዋነ ለመንግሥተ ሰማያት መሐረነ ክርስቶስ። በእንተ ማርያም መሐረነ ክርስቶስ። ጌታዬ ኢየሱስ ክርስቶስ ሆይ የእኔንም የሕዝብህንም ኃጢአት ይቅር በል። የማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ።